ሰላም ሰላም የፕራይም ቲዩተር ቤተሰቦች እንደምን አላችሁ? ዛሬም በአዲስ ቪዲዮ ተመልሰን ተገናኝተናል። በዛሬው ቪዲዮአችን ሎጂክ ኤንድ ክሪቲካል ቲንኪንግ ፋይናል ኤግዛም ነው ይዤላችሁ የመጣሁት። ትሩ ፎልስ ጥያቄዎች አሉ። ቤዚካሊ ደግሞ ፋላሲ ስለሆነ ፋይናል ኤግዛማችሁን የሚሸፍነው ፋላሲ አይነቶች የተለያዩ አይነት ጥያቄዎች አሉ። በደንብ እንድትለማመዱ ለፈተናው እንዲያግዛችሁ ተብሎ የወጡ ናቸው። በሚገባ እናያለን ማለት ነው። ከዛ በፊት ግን እንደተለመደው ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንደዚህ አይነት ኤግዛሞችን ማግኘት ትችላላችሁ። እንዲሁም የተለያዩ ኮርሶች ላይ ቲዩቶሪያሎችን ማግኘት ትችላላችሁ። ቻናል ውስጥ ገብታችሁ በደንብ ማየት ትችላላችሁ። ቪዲዮን ላይክ እና ሼር ማድረግም እንዳትዘነጉ። ቀጥታ ወደ ቪዲዮ እንግባ። ቪዲዮን እንጀምራለን። ነገር ግን ዛሬ አንድ የማስቸግራችሁ ነገር አለ። እንግዲህ ሁልጊዜ እየለፋን ለእናንተ ቪዲዮ ለመስራት የኛን ትምህርት ወደ ጎን በማድረግ እየሰራንላችሁ እንገኛለን። ነገር ግን አንድ ዛሬ የማስቸግራችሁ ነገር አለ። ሁላችሁም የምትችሉ ቪዲዮን ከመጀመራችሁ በፊት ቪፒኤን አብርታችሁ እንድታዩልን እላለሁ። እናንተ በቪፒኤን አብርታችሁ ስታዩልን ማለት ነው ዩቲዩብ የሚያስብልን ነገር ይኖራል። ካላበራችሁ ግን ምንም አይኖርም ማለት ነው። የቻላችሁ ብቻ አድርጉ፣ ያልቻላችሁ ችግር የለውም። ይሄን እንድትተባበሩ እያልኩኝ ቀጥታ ወደ ቪዲዮ ገባለሁ። ፓርት 1 ላይ ትሩ ፎልስ ጥያቄዎች አሉ። ወደ 10 ጥያቄዎች አሉ። በደንብ እንመለከታለን። the first one in the appeal to force the arguer physically attacks the listener ይላል። appeal to force የሚባለው ፋላሲ አይነት ላይ the arguer physically attacks the listener ይላል። ይሄ ቤዚካሊ ፎልስ ነው። ምክንያቱም appeal to force ላይ አርጉዌሩ ፊዚካል አታክ ሳይሆን የሚፈጽመው ስሬት ወይም ደግሞ ይዝታል ወይም ደግሞ ያስፈራራል እንጂ ፊዚካሊ አታክ አያደርግም ማለት ነው። ስለዚህ ፎልስ ይሆናል ማለት ነው። ፊዚካሊ አታክ አያደርግም። in the direct variety of the appeal to the people the arguer attempts to create a kind of mob mentality እንግዲህ እንደ ዳይሬክት ቫሪቲ ኦፍ appeal to the people ሁለት አይነት አለ፣ ዳይሬክት እና ኢንዳይሬክት ተብሎ። በዳይሬክቱ ስንመለከት the arguer attempts to create a kind of mob mentality ነው። ትሩ ነው ይሄ። ምክንያቱም ዳይሬክት አፒል ቱ ዘ ፒፕል ሲኖር ሞብ ሜንታሊቲ ወይም ደግሞ አንድ ሰውዬ የብዙሃኑን ለማነቃቃት ወይም ደግሞ ወደ ሞብ ሜንታሊቲ ማለት ረብሻ ወይም ደግሞ አንድ አይነት አመጽ እንደመፍጠር ነው። ስለዚህ ከራሱ ጋር ሰው እንዲያብር ነው የሚያደርገው። ስለዚህ ሞብ ሜንታሊቲ ይፈጥራል ማለት ነው። አርጉዌሩ አቴምፕት የሚያደርገው ለዛ ነው። ሶስተኛውን እንመልከት። if an arguer attempts to discredit courtroom testimony or a promise by pointing out that the witness or the person making the promise is a liar, then the arguer commits an argumentum ad hominem fallacy ይላል ሶስተኛው። መልሱ ምንድን ነው? እንግዲህ ጥያቄውን ስንረዳ አርጉዌሩ ዲስክሬዲት ለማድረግ ነው የሞከረው ምስክርነቱን ማለት ነው። or a promise by pointing out that the witness ያ ምንድን ነው የዓይን እማኝ ወይም ደግሞ ምስክር ተብሎ የቀረበው ሰውዬ ውሸታም ነው ቢል ዳርጉዌር ኮሚት ያደረገው ምን አይነት ፋላሲ ነው የሚለው ወይም ደግሞ አርጉመንተም አድ ሆሚኔም ፋላሲ ነው ኮሚት ያደረገው ነው የሚለው ትሩ ነው። ምክንያቱም ያንን ዊትነስ ነው ላየር ወይም ደግሞ ውሸታም ነው ብሎ የጠራው እንጂ የእሱን ክሌሙን አይደለም። ስለዚህ ችግሩ ያለው ሰውየው ጋር ነው ብሎ ነው እንጂ ያወራው የሱ ያወራው ወይም ደግሞ የተናገረው ነገር ላይ አይደለም፣ የሰውየው ማንነቱ ላይ ነው። ስለዚህ ይሄ ትሩ ይሆናል ማለት ነው። አርጉመንተም አድ ሆሚኔም ፋላሲ ነው ኮሚት ያደርገው ማለት ነው የአርጉዌሩ። አራተኛውን እንመልከት። the argumentum ad hominem always involves two arguers ግን ከላይ ያየነው ማለት ነው። አርጉዌር አድ ሆሚኔም ሁልጊዜ ሁለት አርጉዌሮች ይኖራሉ። ኦልዌይስ ይላል። ኦልዌይስ የሚለው ሊሸውዳችሁ ነው የገባው። ትሩ ነው። ምክንያቱም ሁለቱ ከሌለ አንዱ ብቻውን አርጊው ሊያደርግ አይችልም። ስለዚህ ሁሌም ቢሆን ኦልዌይስ ሁለት ፓርቲዎች ኢንቮልቭ መደረግ አለባቸው ማለት ነው። አምስተኛው
In the argumentum ad hominem circumstantial, the circumstances cited by the second arguer are intended precisely to malign the character of the first arguer. Argumentum ad hominem circumstantial ላይ ስንመለከት the circumstances cited by the second arguer are intended precisely to misalign ለማለት ነው the character of the first arguer። ይሄ ፎልስ ነው፣ ምክንያቱም አታክ የሚያደርገው ቤዝ ነው እንጂ ካራክተሩን አይደለም። ካራክተሩን ሳይሆን the character of the first arguer ሳይሆን ቤዝድ የሆነ ጀጅመንት ነው የሚያደርገው። ሰርከምስታንሻል ሲሆን በሰርከምስታንሶቹ መሰረት ማለት ነው። ስድስተኛውን እንመልከት። ስለዚህ አምስተኛው ፎልስ ነው የሚሆነው። ስድስተኛውን ስንመለከት in the two cook fallacy the arguer threatens the reader or listener። ስለዚህ ይሄ ምንድን ነው የሚሆነው? in the two cook ወይም ደግሞ ዩቱ ፋላሲ ላይ ማለት ነው the arguer threaten ካደረገ ኦልሬዲ ምን ሆነ ማለት ነው? appeal to force ሆነ። threaten አያደርግም። የሚያደርገው ምንድን ነው? points out ሂፖክራሲ ነው ፖይንት አውት የሚያደርገው እንጂ እንደዚህ ማስፈራሪያ ዛቻ አያደርግበትም ማለት ነው ሊስነሩ ላይ። In the fallacy of accident, a general rule is applied to a specific case where it does not fit it. የአክሲደንታል ፋላሲ ስንመለከት a general rule is applied to a specific case where it does not fit ይላል። ለየትሩ ነው፣ ምክንያቱም ጀነራል ሩል አፕላይድ ይሆናል አንድ ስፔሲፊክ ኬዝ ማለት ነው የአክሲደንታል ፋላሲ ላይ። ስምንተኛ እንደ ስትሮማን ፋላሲ an arguer often distorts another person's argument by making it look more extreme than it really is። ይሄ ምንድነው? ስትሮማን ፋላሲ ስንመለከት አጉዌሮ ምንድነው የሚያደርገው? ኢንተርፕሬት በስርዓት እንዳይሆን ዲስቶርት ነው የሚያደርገው ወይም ደግሞ ትርጉሙን ያዛባል ማለት ነው። አንድ ሰው ለማለት የፈለገው ሌላ ሆኖ ይሄኛው ግን ሞር ኤክስትሪም ያደርገዋል ወይም ደግሞ የከፋ አድርጎት ሰውየው ያላሰበውን ሚኒንግ እንኳን ሊሰጠው ይችላል ለዛ ንግግር ማለት ነው። ሶ ሞር ኤክስትሪም ያደርገዋል ስትሮማን ፋላሲ ማለት ዲስቶርሽን ያዛባዋል ወይም ደግሞ ሰውየው ለመናገር ካሰበው ውጪ ሌላ ትርጉም ነው የሚሰጠው ማለት ነው። አጋን ነው ማለት ነው። ሶ ትሩ ይሆናል ማለት ስምንተኛው። ዘጠነኛው እንመልከት። whenever one suspects that a missing the point fallacy is being committed, one should be able to state the conclusion that is logically implied by the premises. so ጥያቄው ምንድነው የሚለው? እንግዲህ ሚሲንግ ዘ ፖይንት ፋላሲ ኮሚትድ ሆነ ብሎ አንድ ሰው ካሰበው ከጠረጠረ one should be able to state the conclusion that is logically implied premises። ስለዚህ ኮንክሉዥኑ ምን መሆን አለበት? ሚሲንግ ዘ ፖይንት ፋላሲ ኮሚትድ ከሆነ ኮንክሉዥኑ በፕሪሚሶቹ ኢምፕላይድ የሆነ መሆን አለበት። በፕሪሚሶቹ በደንብ ኢምፕላይድ ሎጂካሊ ኢምፕላይድ የሆነ ኮንክሉዥን ሊኖረው ይገባል ብሎ ማሰብ አለበት ነው። ትሩ ነው አይደለ? ይሄ ትሩ ነው የሚሆነው። ያ in the red herring fallacy the arguer attempts to lead the reader or listener of the track። እንግዲህ ሬድ ሄሪንግ የሚባለው ምንድነው? shift the focus from ምንድነው የሚያደርገው? ዳይቨርት አቴንሽን ፍሮም the real issue ነው አይደለ? ኖርማል ሚኒንጉ ማለት ነው። ሬድ ሄሪንግ ፋላሲ ኮሚትር የሚሆነው መቼ ነው? አንድ ሰውዬ አርጉየሩ ሊሆን ይችላል ከተፈለገው ውጪ ፎከሱን ወደ ሌላ ነገር ሲያደርግ ነው። ፍሮም ዘ ሪል ኢሹ ወደ ማይረባ ነገር ሲያወራ ሬድ ሄሪንግ ፋላሲ ነው። ስለዚህ እዚህ ጋር ምንድነው የሚለው? ሊድ ዘ ሪደር ኦር ሊስነር ኦፍ ዘ ትራክ። በቃ ከሚፈለገው ነገር ውጪ ማድረግ ወይም ደግሞ ስለ አንድ ነገር እያወሩ ከዛ ነገር ውጪ ማድረግ ሬድ ሄሪንግ ፋላሲ ኮሚት ማድረግ ነው ይላል። ትሩ ነው አስረኛውም ማለት ነው። ስለዚህ ትሩ ፎልስ እዚህ ጋር እናበቃለን። አሁን በደንብ የምንመለከታቸው የፋላሲዎችን አይደንቲፋይ የምናደርግ ይሆናል ማለት ነው። ብዙ ናቸው። አንድ በአንድ ለመመልከት እንሞክር። አንደኛው እንደዚህ ይላል። ፕሮፌሰር ፒርሰንስ arguments in favor of the theory of evolution should be discounted. Pearson is a cocaine snorting sex pervert and according to some reports a member of the Communist Party ይላል።
ስለዚህ እዚህ ጋር ምን አይነት ፋላሲ ነው ኮሚት የተደረገው? ፕሮፌሰር ፒርሰን የሚባለው የኢቮሉሽን ቲዮሪ ምን መሆን አለበት ነው የሚለው፣ ዲስካውንትድ መሆን አለበት መቅረት አለበት ነው ያሉ ፕሮፌሰር ፒርሰን ማለት ነው። ከዛ ሁለተኛው ሰውዬ ምን አለ? ፒርሰን ኢዝ ኮኬን ስኖርቲንግ ሴክስ ፐርቨርት ኤንድ አኮርዲንግ ቱ ሳን ሪፖርትስ ሜምበር ኦፍ ኮሚኒስት ፓርቲ። ፒርሰን እኮ ኮኬን ተጠቃሚ ወይም ደግሞ የእጽ ተጠቃሚ ነው። በዛ ላይ ደግሞ የወሲብ ሱሰኛ ነው። እናም ደግሞ አንዳንድ ሪፖርቶች እንደሚሉት ከሆነ የኮሚኒስት ፓርቲ አባል ነው። ስለዚህ የእሱ አይዲያ ውድቅ መሆን አለበት ነው የሚለው። እዚህ ጋር ምን አይነት ፋላሲ ነው የተፈጸመው? አድሆሚኒየም አቢዩዚቭ ነው አይደለ? ምክንያቱም አታክ ያደረገው ምንድን ነው? ዘ ፐርሰንስ ካራክተር ነው አይደለ? አርጉሜንቱን ትቶ ኢንስቴድ ኦፍ አርጉመንት የሰውየውን ካራክተር ነው አታክ ያደረገው። ምክንያቱም ሰውየው እንደዚህ አይነት ሰው እኮ ነው፣ ሱሰኛ ነው፣ እንደዚህ ነው እንጂ የሰውየውን አይዲያውን አይደለም፣ ካራክተሩን አይደለም የተመለከተው ማለት ነው። ሶ አርጉሜንቱን ትተን የሰውየውን ካራክተር ብቻ የሚነቅፍ ከሆነ በዛ ምክንያት የእሱ አይዲያ ውድቅ መሆን አለበት ብሎ የሚተርክ ከሆነ አድሆሚኒየም አቢዩዚቭ እንላለን ማለት ነው። ሁለተኛው ራዶልፍ ፎስ commandant of the Auschwitz concentration camp confessed to having exterminated 1 million people, most of whom were Jews, in the Auschwitz gas chamber. We can only conclude that Hose was either insane or an extremely evil person. ስለዚህ ራዶልፍ ሆዝ የሚባለው የኦሽዊዝ ኮንሰንትሬሽን ካምፕ ኮማንደር ነበር እና ወደ 1 ሚሊዮን የሚጠጉ ሰዎችን እንዳስገደለ ኮንፈስ አደረገ ወይም ተናዘዘ። አብዛኞቹ ደግሞ ጁስ ነበሩ ይላል። ስለዚህ ይሄንን እሱ ኮንፈስ ስላደረገ ዊ ካን ኦንሊ ኮንክሉድ ዛት ሆስ የሚባለው ይሄ ሰውዬ ወይ እብድ ነበር ወይም ደግሞ በጣም ጨካኝ መጥፎ ሰው ነበር ብለን ኮንክሉድ ማድረግ እንችላለናል፣ ወደ ኮንክሉዥን ሲመጣ ማለት ነው። ስለዚህ ጋር ምን አይነት ፋላሲ ነው የተፈጸመው? ፎልስ ዲሌማ ነው አይደለ? ፎልስ ዲሌማ ነው። ፎልስ ዲሌማ ምንድን ነው? ሊሚት ዘ ቾይስ ቱ ኦንሊ ቱ ፖሲቢሊቲ፣ በቃ ከነዚህ ውጪ አይወጣም ብሎ ነው የደመደመው። ከዚህ ውጪ ሊሆን ይችላል። ለምሳሌ ወይ ኢንሴን ነው ወይ ደግሞ ኢቪል ፐርሰን ነው፣ ወይ በቃ አብዶ ነው ወይ ደግሞ መጥፎ ሰው ነው ላይሆን ይችላል። ከሁለቱም ውጪ ሌላ ፖሲቢሊቲ ሊኖር ይችላል። ኮማንደር ቢሆንም ከሱ በላይ የሆነ አካል አለ፣ እሱ አስገድዶት ሊሆን ይችላል። ስለዚህ ሌላም ፖሲቢሊቲ አለ ለማለት ነው። ወደ ሁለቱ ብቻ ሊሚት ነው ያደረገው ፖሲቢሊቲው ማለት ነው። ስለዚህ ይሄ ፎልስ ዲሌማ ይሆናል ማለት ነው። ሶስተኛው ቲቪ ኮመንታተር ሌሪ ኩድሎ argues that government should get off the back of the American businessman. Obviously, Kudlow wants to abolish government altogether. Yet, without government, there would be no defense, no judicial system, no social security, and no health and safety regulations. None of us wants to forgo these benefits. Thus, we can see that Kudlow's argument is absurd. ስለዚህ ይሄ ቲቪ ኮመንታተር ወይ ቴሌቪዥን ጋዜጠኛ ሌሪ ኩድሎ የሚባለው የአሜሪካን ቢዝነስ ማኖችን ገቨርንመንት ምንድን ነው መላቀቅ አለበት ብሎ ነው ያወራው። ኩድሎ መንግስትን አቦሊሽ ለማድረግ ወይም ለማስወገድ ይፈልጋል ብሎ ድምዳሜ ሰጠ። ስለዚህ ከዛ በኋላ ግን የት ዊዛውት ገቨርንመንት አለ፣ መንግስት ደግሞ ከሌለ መከላከያ ብሎ ነገር አይኖርም፣ ፍትህ አስፈጻሚ ብሎ አካል አይኖርም፣ ሴኩሪቲ ወይም ደግሞ የማህበረሰቡን ደህንነት የሚያስጠብቅ አይኖርም፣ የጤናና ሰላምና መረጋጋት የሚያመጣ አካል አይኖርም። ስለዚህ እነዚህን ማናችንም ማጣት አንፈልግም ነው ያለው። እዚህ ጋር ምን አይነት ፋላሲ ነው የተጠቀመው? ስትሮማን ነው አይደለ? ስትሮማን ነው። ምክንያቱም ከላይ ምን ብለናል? ትሩ ፎርስ ላይ ስንመለከት ስትሮማን ዋና አይዲያው ምንድን ነው? ዲስቶርት ማድረግ ነው አይደለ? የኦፖነንቱን አርጊውመንት ትርጉሙን ማዛባት ነው። ይሄ ኮመንታተር ሊል የፈለገው ምንድን ነው? አሜሪካን ቢዝነስ ማኖችን መጨቆን የለበትም ወይም ደግሞ ማስጨነቅ የለበትም። በታክስ ሊሆን ይችላል፣ በሌሎች ጉዳዮች ሊሆን ይችላል። ማስጨነቅ የለበትም። እሱ ደግሞ ኮንክሉድ ሲያደርግ አርጊወር ምን አለ? በቃ መንግስት እንዲጠፋ ነው የሚፈልገው፣ አቦሊሽ ማድረግ ነው የሚፈልገው ብሎ
ደመደመ ማለት ነው። ስለዚህ ስትሮማን ነው ሚስ ኢንተርፕሬት ነው ያደርገው ወይም ደግሞ ሚስ ሪፕሬዘንት ዘ ኦፖነንትስ አርጊውመንት ማለት ነው። ቀጥለን እንመልከት። አራተኛ if 20% of adult Americans are functionally illiterate, then it is no wonder that morons get elected to public office. In fact, 20% of the adult Americans are functionally illiterate. Therefore, it is no wonder that morons get elected to public office. እንግዲህ 20% የሚሆኑት የአሜሪካን አዳልት የሚባሉት ጎልማሶች ኢሊትሬት ከሆኑ ያልተማሩ ከሆነ then it is no wonder that morons get elected to public office. የመንግስት ቢሮ ላይ እነዚህ ያልተማሩት ያው ሞኖስ የሚለው ቃል ለመናገር ስለሚከብድ ነው ወደ ፐብሊክ ኦፊስ መግባታቸው አያስገርምም። ኢንፋክት 20% of adult Americans are functionally illiterate ስለሆኑ እነዚህ ያልተማሩ ሰዎች መግባታቸው ብዙም አያስገርምም ወይ አያስደንቅም ይላል። therefore it's no wonder that morons get elected. እዚህ ጋር ፋላሲ አይታየኝም። ፋላሲ ኖ ፋላሲ ልንል እንችላለን። ምክንያቱም ፕሪሚሱና ኮንክሉዥኑ በቃ በጣም ይሄዳል። 20% የሚሆኑት ኢሊትሬት ናቸው፣ ፋንክሽናል ኢሊትሬት ናቸው አዳልት ማለት ነው። ደን እነዚህ ኢሊትሬት ከሆኑ ወደ ፐብሊክ ኦፊስ ያልተማሩ ሰዎች ደግሞ መሀይም የምንላቸው እሺ ወደ ፐብሊክ ኦፊስ ኢሌክትር መደረጋቸው መመረጣቸው ምንም የሚያስገርም አይደለም። ምክንያቱም 20% የሚሆኑት ኢሊትሬት ስለሆኑ ማለት ነው። so it's no wonder that morons get ፐብሊክ ኦፊስ መግባታቸው የሚያስገርም አይደለም ይላል። so የሚታያችሁ የፋላሲ አይነት ካለ ግለጹልኝ እስኪ። እኔ እንግዲህ ኖ ፋላሲ ብያለሁ። so አምስተኛውን እንመልከት። ladies and gentlemen, today the lines of battle have been drawn. When the din of clashing armor has finally died away, the Republican Party will emerge victorious. We are the true party of the American people. We embody the values that all real Americans hold sacred. We cherish and protect our founding fathers' visions that gave birth to the Constitution. We stand for decency and righteousness, for self-determination and the liberty to conduct our affairs as each of us freely chooses. In the coming election, victory will be ours, so help us God. ስለዚህ እዚህ ጋር የምርጫ ቅስቀሳ የሚመስል ንግግር አለ። እዚህ ጋር ምን አይነት ፋላሲ ነው ኮሚት ይደረገው? ሌዲስ ኤንድ ጀንትልመን አለ። ዛሬ እንግዲህ የጦርነቱን መስመር የሚሰመርበት when the din of clashing armor has finally died away, the Republican Party will emerge victorious. We are the true party of the American people. እንግዲህ አንዱ ነው እንደዚህ ንግግር እያደረገ ያለው ለህዝቡ ነው፣ ለአሜሪካን ፒፕል ነው። ስለዚህ እንደዚህ ስናሸንፍ እንደዚህ ድሉ የኛ ይሆናል እንደዚህ እያለ ሰዎችም ምን እያደረገ ነው ማለት ነው? እያነሳሳ ነው። በሚቀጥለው ምርጫ ድሉ የኛ ይሆናል እንደዚህ ብሎ ምንድነው ፓትሪዮቲክ የሆነ ላንጉዌጅ ነው እየተጠቀመ ያለው። ስለዚህ ይሄንን በማድረግ የሰዎችን ኢሞሽን እየቀሰቀሰ ነው ማለት ነው ይሄ ሰውዬ። ሶ እንደዚህ አይነት ፋላሲ ምንድነው? አፒል ቱ ፒፕል ወይም ደግሞ ዳይሬክትሊ ይሆናል ማለት ነው። ዳይሬክት በሚለው በዳይሬክቱ ነው። ምክንያቱም አንዱ የሁሉንም ሰው ሞቲቬት እያደረጋቸው ወይም ደግሞ ኢሞሽናል የሆነ ላንጉዌጅ ፓትሪዮቲክ ላንጉዌጅ እየተጠቀመ እያነሳሳቸው ይገኛል። ሶ አፒል ቱ ፒፕል ዳይሬክትሊ ይሆናል ማለት ነው። ስድስተኛ we have all heard the argument that too much television is the reason our students can't read and write. Yet many of today's TV shows are excellent. Grey's Anatomy unveils the personal lives of interns at an urban hospital. The Big Bang Theory offers lots of laughs, and American Idol uncovers hidden musical talent. Today's TV is just great. ምን አይነት ፋላሲ ነው እዚህ ጋር ኮሚት ይደረገው? እንግዲህ ብዙ ቲቪ ማየታቸው እንግዲህ የልጆቻችን እንዳያጠኑና እንዳይጽፉ አድርጓቸዋል።
ወይም ደግሞ ትምህርታቸውን አስተጋግሏል። ብዙ ቲቪ መኖሩ ወይም ደግሞ ቲቪ ማየታቸው ማለት ነው እንዳያጠኑና እንዳይጽፉና እንዳያነቡ አድርጓቸዋል አለ። ከዛ ነገር ግን አሁን እየታዩ ያሉ ብዙ ጥሩ የቴሌቪዥን ፕሮግራሞች ወይም ደግሞ ሾዎች አሉ አለ። የግሬስ አናቶሚ የሚባለው በአርባን ሆስፒታል ላይ ያሉ ላይፍ ስታይል ያሳያል አለ። ዘ ቢግ ባንግ ቲዮሪ ደግሞ ብዙ አስቂኝ ወይም ደግሞ ኮሜዲ ነው አለ። አሜሪካን አይዶል ደግሞ የተደበቁ የሙዚቃ ታለንቶችን የሚያሳይ ፕሮግራም ነው አለ። ቱዴይስ ቲቪ ኢዝ ጀስት ግሬት። በቃ በአሁን ጊዜ ያሉ ቴሌቪዥን የሚታዩ ሾዎች ማለት ነው በጣም ምርጥ ናቸው አለ። ግን ሲጀምር ምን ብሎ ነው የጀመረው? ልጆቻችን እንዳያጠኑ ወይም ደግሞ እንዳይጽፉ ያደረጋቸው ነው አለ። በኋላ ላይ ግን ሌላ ነገር ነው ያወሩ። ሬድ ሄሪንግ ነው ይሄኛው ፋላሲ ኮሚት ያደረገው። ምክንያቱም ኢሪሌቫንት ኢንፎርሜሽን ነው የገለጸው። መጀመሪያ የልጆቻችን እንዳያነቡና እንዳይጽፉ አለ። መጨረስ የነበረበት ምንድነው? ኮንክሉዥኑ በእንደዛው ልክ ነው። በዚህ ምክንያት ብሎ ነው እንጂ መጨረሻ የነበረበት እንደዚህ ኤክሰለንት ብሎ እንደዚህ እየገለጠ ቱዴይስ ቲቪ ኢዝ ጀስት ግሬት ብሎ ነው የጨረሰው። ሬድ ሄሪንግ ፋላሲ ነው ኮሚት የተደረገው ማለት ነው። ነምበር 7 ሹርሊ አርኪቴክት ኖሪስ ኢዝ ኖት ሪስፖንሲብል ፎር ዘ ኮላፕስ ኦፍ ዘ ሴንትራል ባንክ ታወር። ኖሪስ ሃዝ ሃድ ናቲንግ ባት ትራብል ሌትሊ። ሂዝ ዳውተር ኢሎፕድ ዊዝ ኤ ቻይልድ ሞልስተር። ሂዝ ሰን ኮሚትድ suicide and his alcoholic wife recently left for Las Vegas with his retirement savings. እዚህ ጋር ምንድነው የምንመለከተው? ሴንትራል ባንክ ታወር መውደቁ ወይም ደግሞ ኮላፕስ ለመደረጉ አርኪቴክት ኖሪስ ወይም ደግሞ ዲዛይኑን ያወጣው ማለት ነው። ኖሪስ ኃላፊነቱን አይወስድም። ኖሪስ ሰሞኑን ወይም በቅርቡ በጣም ብዙ ችግር ነበረበት። ልጁ ራሱን አጠፋ። ሚስቱ የአልኮል ሱሰኛ ነበረች። እንግዲህ እሱ የጡረታ ገንዘቡን የቆጠበውን ማለት ነው ይዛበት ላስ ቬጋስ ሄደች ይላል እና ለሰውየው እንደ ማመዛዘኛ ምንድነው ማስተዛዘኛ ነገር ነው እያቀረበ ያለው ይሄ አርጉዬር። ስለዚህ እንደዚህ አይነት ምን እንለዋለን? አፒል ቱ ፒቲ እንለዋለን። ምክንያቱም ዩዝ ሲምፓቲ ኢንስቴድ ኦፍ ኤቪደንስ ለምን ሬስፖንሲብል እንዳልሆነ አርኪቴክት ኖሪስ ለህንፃው ውድቀት ወይም ደግሞ ለሴንትራል ባንክ ታወር ውድቀት ለምን ሬስፖንሲብል እንዳልሆነ ኤቪደንስ ማቅረብ ሲገባው እሱ ግን ሲምፓቲ ነው ያቀረበው፣ ሀዘኔታ ነው ያቀረበው። አፒል ቱ ፒቲ ይሆናል ማለት ነው። እንግዲህ ፈተናችሁ ላይ በጣም የሚመጣው ይሄኛው ኢንፎርማል ፋላሲዎች ናቸው። ለዛ ነው እነሱን ብቻ ያመጣሁት። በቀጣይ ደግሞ ኮሌክት የተደረጉ ኮሌክሽን ከተለያዩ ግቢ የወጡትን ማለት ነው ኮመን የሆኑ ጥያቄዎችን ይዤላችሁ እመጣለሁ። በዛሬው ግን በደንብ ስለ ፋላሲ ላስጨበጣችሁ ብዬ ነው። The first amendment to the constitution prevents the government from interfering with the free exercise of religion. The liturgical practice of the religion of internal enlightenment involves human sacrifice. Therefore, it would be wrong for the government to interfere with this religious practice. የመጀመሪያው ኮንስቲቱሽን ሲጸድቅ ማለት ነው ፕሪቨንት ዘ ገቨርንመንት ፍሮም ኢንተርፌሪንግ ዊዝ ዘ ፍሪ ኤክሰርሳይዝ ኦፍ ሪሊጅን ከሃይማኖት ኤክሰርሳይዝ ጋር ኢንተርፌር እንዳያደርግ ጣልቃ እንዳይገባ ያደረገ ነበር። The liturgical practice or religion of internal enlightenment involves human sacrifice. እንግዲህ የሪሊጅን ባስተምሮ ማለት ነው ፕራክቲስ ኢንተርናል ኢንላይትመንት የሰው ልጅ ሳክሪፋይስ ይፈልጋል። therefore it would be wrong for the government to enter. ስለዚህ ከዚህ የሃይማኖት ስርዓት ጋር መንግስት ጣልቃ ባይገባ ይመረጣል። ወይም ደግሞ ጣልቃ መግባቱ ሮንግ ነው የሚሆነው፣ ስህተት ነው የሚሆነው ነው ያለው። ይሄ ምንድነው አፕላይ ያደረገው ምንድነው ጀነራል ሩል ነው where exception apply። ስለዚህ ምን እንለዋለን? ይሄ አክሲደንት ወይም ደግሞ አክሲደንሻል ፋላሲ ነው ኮሚቴ ያደረገው ማለት ነው። ዘጠነኛውን እንመልከት። ዩኤስ ሴኔተር ኤሊዛቤት ዋረን argues that big banks have been ripping off the American consumer for years. It's clear, however, that Warren says this only to scratch up more campaign contribution from those very consumers. Thus, you shouldn't take her arguments seriously.
ስለዚህ ምንድነው ያለችው የዩኤስ ሴኔተር ኤሊዛቤት ምን አለች? እነዚህ ትላልቅ ባንኮች የአሜሪካን ኮንሱመሮች ወይም ደግሞ ተጠቃሚዎችን ማለት ነው ለአመታት እየጎዷቸው ነበር። ይሄን ያለችው ግልጽ ነው። ነገር ግን ለራሷ ካምፔን ብዙ ቀጣዩ ተመራጭ ስለሆነች ለራሷ የተለያዩ ኮንሱመሮች እሷን ሰፖርት እንዲያደርጓት ነው ፈልጋ ነው። ስለዚህ የእሷን አርጊመንት ሲሪየስሊ አትውሰዱት። እሷ ለራሷ አስባ ነው እንጂ ለእናንተ አስባ አይደለም እንደማለት ነው አርጊው የተደረገው። ስለዚህ ይሄ ምንድነው አድ ሆሚኔም ሰርከምስታንሻል ነው። ምክንያቱም ሰርከምስታንሱን በማየት ነው። እሷ ቀጣዩ ተመራጭ ካንዲዴት ስለሆነች ለራሷ በማሰብ ነው እንጂ ለራሷ እንድደግፏት ላይክ ለምርጫዋ እንደ ቅስቀሳ ነገር ነው እንጂ ለእናንተ አስባ አይደለም ብሎ የእሷን አርጊመንት አትውሰዱት ነው ያለው። ኢት ኩዌሽንስ ሞቲቭ ኢንስቴድ ኦፍ ትሩዝ ማለት ነው። ስለዚህ አድ ሆሚኔም ሰርከምስታንሻል ይሆናል ማለት ነው። አስረኛውን እንመልከት። I know that some of you oppose the appointment of David Cole as the new sales manager. On further consideration, however, I am confident you will find him well qualified for the job. If Cole is not appointed, it may become necessary to make several personal cutbacks in your department. ምንድነው የሚሆነው ይሄ? አንዳንዶቻችሁ ዴቪድ ኮል እንደ አዲስ የሽያጭ ማናጀር መመረጡ አፖይንት መደረጉ እንደምትቃወሙት አውቃለሁ። በተጨማሪም ደግሞ ለስራው ብቁ እንደሚሆን ብቁ ሆኖ እንደምታገኙት አልጠራጠርም ይላል። ስለዚህ ይሄ የሾመው ሰውዬ ሊሆን ይችላል እያወራ ያለው። ኢፍ ኮል ኢዝ ኖት አፖይንትድ ኮል ለስራው ካልተቀጠረ ወይም ደግሞ ካልተሾመ ኢት ሜይ ቢካም ነሰሰሪ ቱ ሜክ ሴቨራል ፐርሰናል ካትባክስ በእናንተ ዲፓርትመንት ያሉ ሰዎችን ለማባረር ወይም ደግሞ ለመቀነስ ይገደዳል ማለት ነው። ስለዚህ ይሄ ምንድነው ስራት ነው አይደለ? እየዛተባቸው ነው። ወይን ሰውዬ አፖይንት ካላደረጋችሁት ወይ ስልጣን ኖሯቸው መሾም ቢኖርባቸው ይሄን ሰውዬ ካልሾማችሁት ሁላችሁም ካልመረጣችሁትና ቦታው ላይ ካልተገኘ ሴልስ ማናጀር ካልሆነ ዲፓርትመንታችሁ ያሉትን የሰው ብዛት ቀንሳለሁ ወይም ደግሞ አባራለሁ ነው ያለው። አፒል ቱ ፎርስ ነው እያስፈራራቸው ነው ማለት ነው። አፒል ቱ ፎርስ ይሆናል። ኩዌስችን ነምበር 11 Animal rights activists say that animals are abused in biomedical research labs. But consider this. Pets are abused by their owners every day. Probably 25% of pet owners should never get near animals. Some cases of abuse are enough to make you sick. ይህንን ስንመለከት የእንስሳት መብት ተሟጋች ምን አለ? እንስሳዎች በባዮሜዲካል እነዚህ መመራመሪያ ላቦች ማለት ነው አቢዩዝ እንደተደረጉ ነው። ግን ይሄን እስኪ እዩት አለ። ኮንሲደር ዲስ ፔትስ ወይም ደግሞ ድመት ሊሆን ይችላል። የድመት ፈላዎች ምንድነው የሚባሉት? እነሱ ሊሆኑ ይችላሉ። በየኦነራቸው ወይም በባለቤቶቻቸው ሁልጊዜ አቢዩዝ ይደረጋሉ። ፊዚካሊ ሊሆን ይችላል አቢዩዝ ይደረጋሉ። then probably 25% of pet owners 25% የሚሆኑት የነዚህ የቤት እንስሳት ኦነሮች እንስሳት አጠገብ መቅረብ የለባቸውም። 25% የሚሆኑት አለ። some cases of abuse are enough to make you sick. አንዳንድ እነዚህ አቢዩዝ የሚደረጉ ኬዞችን ብትመለከቱ በጣም ያሳዝኗቸዋል ነው የሚለው። ምን አይነት ፋላሲ ነው ኮሚት የተደረገው? ሬድ ሄሪንግ ነው። ልክ ገና ከሁለተኛው መስመር ጀምሮ ማለት ነው። ምክንያቱም ሽፍትስ ፎከስ ፍሮም መጀመሪያ ላብ ላይ ጀመረ አይደለ? አኒማልስ አር አቢዩስ ኢን ባዮሜዲካል ሪሰርች ላብ። በላቡ ጀምሮ ቀጥታ ወዴት ሄደ? ወደ ፔትስ ሄደ። ፔትስ አቢዩዝመንት ነው ሄደው። እዛው በላቡ ነበር መጨረስ የነበረው። ሪሰርች ላብ እያወራ ስለ ፔት ማውራቱ ሎጂካሊ የሚሄድ አይደለም። ስለዚህ ሬድ ሄሪንግ ፋላሲ ነው ኮሚት ያደረገው ማለት ነው።
12ኛው ኦፍ ኮርስ ዩ ዋንት ቱ ባይ a pair of slinky fashion jeans. Slinky jeans really show off your figure and all the Hollywood starlets down on the strip can be seen wearing them these days. So ምንድነው ይሄ? ስሊንኪ ወይም ደግሞ እነዚህ ፋሽን ሱሪዎችን መግዛት አለብህ ነው። ስሊንኪ ጂንስ የሚባሉት እነዚህ በደንብ ራስንም ታሳይበታለህ። በዛ ላይ ደግሞ የሆሊውድ ኮከቦች እነዚህን የፋሽን ሱሪዎችን ጂንሶችን ለብሰው ነው እየታዩ ያሉት። ስለዚህ እነሱ ለብሶ ስለሚታዩ አንተም ብትለብስ ባንተ ላይ ያምርብሃል እያለው ነው። ሶ ምን አይነት ፋላሲ ነው ይሄ? አፒል ቱ ፒፕል ነው አይደለ? ሶ ለምንድን ነው አፒል ቱ ፒፕል የሆነው? ቢኮዝ ኢት ኢንከሬጅስ። ለምንድን ነው የሆነው? ያ ደግሞ ሴሌብሪቲዎች ዌር ስለሚያደርጉት ወይም ደግሞ እነዚህ ሆሊውድ ስታሮች ስለሚለብሱት አንተም ብትለብስ ያምርብሃል ነው ያለው። ሶ ዲስ ኢዝ አፒል ቱ ፒፕል ይሆናል ማለት ነው። ቀጣዩ እንመልከት። ፊልም ስታር ካትሪን ዜታ ጆንስ says on TV that T-Mobile provides the coverage you need at the price you want. But this is exactly what you would expect given that T-Mobile pays her millions of dollars to make these advertisements. Thus, you shouldn't take her testimonials too seriously. እንግዲህ ይሄ በቀላሉ መገመት ትችላላችሁ። ምክንያቱም አንድ ፊልም ሰሪ ወይም ደግሞ ፊልም ኮከብ የምትባሏ ካትሪን ምን አለች? ቴሌቪዥን ላይ ማለት ነው ቲሞባይል በምትፈልጉት ዋጋ ስልክ ያቀርብላችኋል አለች። ቲቪ ላይ ማስታወቂያ ሲሰራ ማለት ነው። ነገር ግን but this is exactly what you expect given that ይሄን ያለችው ለምንድን ነው? ቲሞባይል ሚሊዮን ዶላሮችን ይሄን ማስታወቂያ እንደሰራ ስለከፈላት ነው። ስለዚህ የእሷን ምስክርነት ሲሪየስሊ አትውሰዱት። ስለተከፈላት ነው እንደዚህ ያለችው እንጂ ሲሪየስሊ አትውሰዱት ነው ያለው። ሶ ይሄ አርጊር ምን አይነት ፋላሲ ነው ኮሚት ያደረገው? ሁላችሁም በሉት እስኪ። አድ ሆሚኒየም ሰርከምስታንሻል ነው አይደለ? ሪጀክት ዘ ክሌም ዱይ ቱ ፋይናንሻል ሞቲቬሽን ማለት ነው። እሷ እንደዛ ስለሆነች ነው እንጂ ሰርከምስታንስ ነው ይሄ የተከፈላት መሆኑ አድቨርታይዝመንት ስለሆነ እንደዚህ በይ ተብላ የሚሊዮን ዶላሮች ስለተከፈላት ነው ያወራችው። ሶ እሷን እንደዚህ ቴስቲሞኒ ሲሪየስ አትውሰዱት። ሶ ሰርከምስታንስ ነው ቤዝድ ኦን ሰርከምስታንስ ነው። ስለዚህ አድ ሆሚኒየም ሰርከምስታንሻል ይሆናል ማለት ነው። 14ኛው ዶክተር ሞሪሰን ሃዝ አርጊውድ ዛት ስሞኪንግ ኢዝ ሪስፖንሲብል ፎር ዘ ማጆሪቲ ኦፍ health problems in this country and that every smoker who has even the slightest concern for his or her health should quit. Unfortunately, however, we must consign Dr. Morrison's argument to the trash bin. Only yesterday I saw none other than Dr. Morrison himself smoking a cigarette. ዶክተር ሞሪሰን ምን አለ? ማጨስ ወይ ሲጋራ ማጨስ ለአብዛኛው ሰው የጤና እክል በዚህ በሀገሪቱ ማለት ነው የጤና እክል የሚያስከትል ስለሆነ ትንሽም እንኳን ለጤናው የሚያስብ ሰው ማቆም አለበት። ስለ ጤናው የሚያስብ ከሆነ አንድ ሰው ማቆም አለበት፣ ሲጋራ ማጨስ ማቆም አለበት አለ። አንፎርቹኔትሊ እንዳለመታደል ሆኖ ደግሞ የዶክተር ሞሪሰንን አርጊመንት ወደ ጎን ማለት አለብን ወይ ደግሞ መስማት የለብንም ማለት አርጊሩ ማለት ነው። ምክንያቱም ኦንሊ የስተርዳይ አይሰውናን አዘራን ከዶክተር ሞሪሰን ራሱ ሲያጨስ ነው ያየሁት፣ ሲጋራ ሲያጨስ ነው ያየሁት፣ ሌላ ሰው አላየሁም ማለት። ስለዚህ እሱ እያጨሰ ሌላ ሰውን አታጭሱ ስላለ ይሄንን አትውሰዱት፣ ይሄን አርጊመንት አትውሰዱት ነው ያለው። ሶ እዚህ ጋር ምን አይነት ፋላሲ ነው የተፈጸመው? ቱ ኪክ ነው አይደለ? ወይም ደግሞ ዩቱ ነው። ዲስሚስ አርጊመንት ባይ ፖይንቲንግ አውት ሂፖክሬሲ ማለት ነው። ሰውየው ያጨሰውን በማሳየት እሱ እያጨሰ እናንተን አታጭሱ ነው ያለው። ሰው ይሄንን የሱ ምክር አትስሙ ነው ያለው። አርጊመንት የሱ ዲስክሬዲት ያደርገው ማለት ነው። ሶ ቱ ኪክ ይሆናል ማለት ነው። 15 Mr. Rhodes is suffering from amnesia and has no recollection of whatever of the events of the past 2 weeks.
we can only conclude that he did not commit the crime of murdering his wife a week ago as he has been accused of doing. ሶ አቶ ሮድስ ሚስተር ሮድስ የሚባለው ማለት ነው። ሚስተር ሮድስ አምኔዥያ ወይም ደግሞ እንደዚህ የማስታወስ ችግር አለበት ማለት ነው። ይሄ ተጠቂ ነውና ምንም ነገር ባለፉት 2 ሳምንታት የተፈጠረው ነገር ማስታወስ አይችልም ወይ ሪኮል ማድረግ አይችልም። ሶ በዛ ምክንያት ምን ሆነ we can only conclude that የራሱን ሚስት ገላል ሚስትን ገላል ተብሎ የተከሰሰውን ወንጀል አልፈጸመም ብለን ኮንክሉድ አድርገን ከሳምንት በፊት ሚስቱን ገላል ተብሎ ተከሶ ነበር። ሶ ከሱን ያንን ወንጀል እንዳልፈጸመ ኮሚት እንዳላደረገ ኮንክሉድ አደረገ። ሶ እዚህ ጋር ምን አይነት ፋላሲ ነው የተፈጸመው? እሱ አምኔዥያ ስላለበት የማስታወስ ችግር ስላለበት ከሳምንት በፊት ተገላል ሚስትን ገላል ተብሎ የተከሰሰውን ክስ ነፃ ቢሆን ምን አይነት ፋላሲ ነው እዚህ ጋር የተፈጸመው? አፒል ቱ ኢግኖራንስ ነው። ክሌምስ ኢኖሰንስ ዲዩ ቱ ላክ ኦፍ ሚሞሪ ነው። ማስታወስ ስለማይችል ያንን ነገር አላደረገም ተብሎ ኮንክሉድ ተደረገ ማለት ነው። 16 The Daily News carried an article this morning about 3 local teenagers who were arrested on charges of drug possessions. Teenagers these days are nothing but a bunch of junkies. እንግዲህ ዴይሊ ኒውስ የተባለው ጋዜጣ በጠዋቱ ምን ይዞ ወጣ? 3 የሎካል ቲኔጀሮች ወይም ደግሞ ወጣት ልጆች ሀሺሽ ወይም ደግሞ እጽ በመያዝ ይዘው ተገኙ ወይም ደግሞ ታሰሩ ነው የሚለው። ሶ አሁን ላይ ያሉ ልጆች የዘመኑ ልጆች ማለት ነው የማይረቡ ናቸው ብለው ኮንክሉድ አደረገ። ስለዚህ እነዚህ 3 ልጆች እጽ ወይም ደግሞ ድራግ ይዘው ስለተገኙ ስለተከሰሱ ሁሉንም የዘመኑን ልጆች ነው የተናገሩ። ሶ ይሄ ምን አይነት ፋላሲ ነው? ጀነራላይዝ ነው ያደረገው አይደለ? በ3 ልጆች ምክንያት ቲኔጀር ዚስ ዴይስ ያሉ አሁን ላይ ያሉትን ቲኔጀሮች በሙሉ ነው የተናገረው። ሶ ይሄ ምን ይባላል? ሃስቲ ጀነራላይዜሽን ይሆናል ማለት ነው። ሃስቲ ጀነራላይዜሽን አንዱ ያደረገው ለሁሉም ማድረግ this is hasty generalization fallacy ማለት ነው። 17ኛው እንመልከት። If a car breaks down on the freeway, a passing mechanic is not obligated to render emergency road service. For similar reasons, if a person suffers a heart attack on the street, a passing physician is not obligated to render emergency medical assistance. So አንድ መኪና በመንገድ ላይ ቢሰባበር አንድ እያለፈ ያለ መካኒክ ግዴታው አይደለም መንገድ ዳር ላይ ያን ኢመርጀንሲ ሮድ ሰርቪስ መስጠት። በተመሳሳይ ደግሞ አንድ ሰውዬ የልብ ሀርት አታክ ሰፈር ቢያደርግና መንገድ ላይ ወድቆ ቢገኝ እያለፈ ያለ ዶክተር ቢያየው ወዲያው ሕክምና መስጠት የለበትም፣ ግዴታው የለበትም፣ ማለፍ ይችላል ነው የሚለው። ሶ ይሄ ምንድን ነው የምንለው? ዌክ አናሎጂ ነው የምንለው። ዌክ አናሎጂ ፋላሲ ነው። ምክንያቱም ሜዲካል ዲዩቲን ከሜካኒካል ሰርቪስ ጋር ነው ኢንኮሬክትሊ ነው ማች ያደረገው። ምክንያቱም ይሄ ካር ብሬክ ዳውን ቢሆንና ሜካኒክ አልፎ ቢያልፍ መኪናው ምንም ላይሆን ይችላል፣ ኦልሬዲ ብሬክ ዳውን ስለሆነ ማለት ነው። ነገር ግን ሀርት አታክ ያጋጠመው ሰውዬ ህይወቱም ሊያልፍ ይችላል፣ ከዛ የከፋም የጤና ጉዳት ሊደርስበት ይችላል ማለት ነው። ሶ ይሄ ዌክ አናሎጂ ይሆናል ማለት ነው። 18ኛው there must be something to physical research. 3 famous physicists Oliver Lodge, James Jeans and Arthur Stanley Eddington took it seriously. ፊዚካል አይደለም ሳይኪካል ሪሰርች ለማለት ነው። there must be something to ሳይኪካል ሪሰርች ላይ የሆነ ነገር ተደርጎ መሆን አለበት። 3 ታዋቂ ፊዚሲስቶች ወይም ደግሞ የፊዚክስ ባለሙያዎች ማለት ነው። ፊዚሲስት ነው የሚባሉት። ፊዚሲስት 3 የፊዚክስ ታዋቂ የሆኑ ግለሰቦች ኦሊቨር ሎጅ፣ ጄምስ ጂንስ እና አርተር ስታንሊ ቱክ ኢት ሲሪየስሊ። ስለዚህ አሁን ምንድን ነው ያደረገው? እዚህ ጋር ተመሳሳይ ሊመስል ይችላል፣ ነገር ግን
ሳይኪካል ነው ያለው። ሳይኪካል ሪሰርች ነው። ሳይኪክ እና ፊዚሲስትን ነው አንድ ላይ ያገናኘው። ሶስቱን አንድ ላይ ያገናኝተው የሆነ ነገር ቢኖር ነው እነዚህ ሶስቱ የፊዚክስ ባለሙያዎች ከሳይኪካል ሪሰርች እያደረጉ ያሉት ነው ያለው። ሶ ምንድነው እዚህ ጋር ፋላሲው ኮሚት ያደረገው ፎልስ አውቶሪቲ ነው። አፒል ቱ ፎልስ አውቶሪቲ ነው። ምክንያቱም ሳይኪክ እና ፊዚክስት ናቸው ሰዎቹ፣ ግለሰቦቹ እነዚህ ፊዚክስ የሚያጠኑ ሰዎች ናቸው እንጂ ሳይኪካል ሪሰርች ጋር የሚገናኙ አይደሉም። ስለዚህ አይገናኙም። እነዚህ በአውቶሪቲ ወይም ደግሞ ኤክስፐርት አይደሉም ማለት ነው። በቃ ሶ አፒል ቱ ፎልስ አውቶሪቲ ነው እዚህ ጋር ኮሚት ያደረገው ማለት ነው። The secretaries have asked us to provide lounge areas where they can spend their coffee breaks. This request will have to be refused. If we give them lounge areas, next they will be asking for spas and swimming pools. Then it will be racquetball courts, tennis courts and fitness centers. Expenditure for these facilities will drive us into bankruptcy. So ምን አለ እዚህ ጋር ሴክሬታሪዎች ምን ጠየቁ ነው የሚለው ቡና ሲጠጡ ወይም ደግሞ የእረፍት ሰዓታቸውን የሚያሳልፉበት ላውንጅ ነገር እንዲዘጋጅ ጠየቁን አለ። ይሄንን ጥያቄያቸውን ውድቅ ማድረግ አለብን። ምክንያቱም አሁን ላውንጅ ብንሰጣቸው ቀጣይ ምን ይጠይቁናል? ስፓና የመዋኛ ገንዳ ስሩልን ይሉናል። ከዛ ደግሞ ኳስ የምንጫወትበት ሜዳ ይሰራልን፣ ከዛ ቴኒስ የምንጫወትበት ሜዳ ይሰራልን ይላሉ። ከዛ ፊትነስ ሴንተር ወይ ደግሞ ጂም ይከፈትልን ይላሉ። ሶ ለእነዚህ ሁሉ የምናወጣው ወጪ ወደ እዳ ውስጥ ይከተናል ነው የሚለው። ሶ ይህ ምን አይነት ፋላሲ ነው? ስሊፐሪ ስሎፕ ነው። ስሊፐሪ ስሎፕ ለምንድን ነው? ምንም ኤቪደንስ ወይ ደግሞ ምንም ፕሩፍ ሳይኖር የወደፊቱን ፕሪዲክት ነው ያደረገው። ጀስት እነዚህ ሴክሬታሪዎች ላውንጅ ብቻ ቢዘጋጅላቸው በዛው ያቆሙ ይሆናል። ከዛ ሌላ ነገር ላይጠይቁ ይችላሉ። እሱ ግን ጀስት ራንደምሊ ምን አስዩም አደረገ? ላውንጅ ብቻ ስለጠየቁ ስፓ፣ ስዊሚንግ ፑል፣ ራኬት ቦል ኮርስ፣ ቴኒስ ኮርት፣ ፊትነስ ሴንተር ይህን ሁሉ እንድንከፍትላቸው ይጠይቁናል ብሎ ፕሪዲክት ነው ያደረገው። ሰው ይሄ ስሊፐሪ ስሎፕ ፋላሲ ይባላል ማለት ነው። ዘ ላስት ዋን the accumulation of pressure in a society is similar to the build-up of pressure in a boiler. The accumulation of pressure in a society is similar to the build-up of pressure in a boiler. If the pressure in a boiler increases beyond a critical point, the boiler will explode. Accordingly, if a government represses its people beyond a certain point, the people will rise up in revolt. So ምን ማለት ነው? The accumulation of pressure in society is similar to the build-up of pressure in a boiler. ማህበረሰብ ውስጥ ጫና መፍጠር ቦይለር ውስጥ ደግሞ የውሃ ማሞቂያ ውስጥ የአየር ግፊትን እንደማከማቸት ነው አለ። ምንድነው? ቦይለር ውስጥ ያለው ወይ ደግሞ የውሃ ማሞቂያ ውስጥ ያለው የአየር ግፊት ከሆነ መጠን ካለፈ በኋላ ያ ቦይለር ወይ ደግሞ ያ ውሃ ማሞቂያ ምን ሊሆን ይችላል? ኤክስፕሎድ ሊያደርግ ይችላል፣ ሊፈነዳ ይችላል። በተመሳሳይ ደግሞ መንግስትም ሰዎቹን ከመጠን በላይ ከጨቆነ ግፊት ጫና ካደረገባቸው ሰዎች ምን ይሆናሉ? አመጽ ያስነሳሉ ነው ያለው። ሰው ምን አይነት ፋላሲ ነው እዚህ ጋር የተፈጸመው? ዌክ አናሎጂ ነው አይደለ? ሶሳይቲን ከምን ጋር ነው ያነጻጸረው? ከቦይለር ጋር ከውሃ ማሞቂያ ጋር ነው ያነጻጸራቸው ሁለቱም ማለት ነው። ሶ ይሄ ዌክ አናሎጂ ይሆናል ማለት ነው። ቢኮዝ ኢት ኮምፔርስ ሜዲካል ዲዩቲ ዊዝ ዘ ሶሳይቲ ኢዝ ኖት ኮምፓራብል ቱ ኤ ቦይለር። ሶሳይቲውን ከቦይለር ጋር ነው ኮምፔር ያደረገው ማለት ነው። ሶ ዲስ ኢዝ ዌክ አናሎጂ ይሆናል ማለት ነው። የዛሬው ይሄን ይመስላል። በቀጣይ ኮሌክሽን ኤግዛም እንሰራላችሁ ይሆናል። ሀሳብ፣ አስተያየት፣ ጥያቄ ኮሜንት ሴክሽን ላይ ያስቀምጡልኝ። የቴሌግራም ቻት አለ። ይኸው ስክሪኑ ላይ በምትመለከቱት ዩዘር ኔም ሰርች አድርጋችሁ ጆይን አድርጉ። ጥያቄና የተለያዩ ቪዲዮዎችን እዛውም የምታገኙ ይሆናል። የዛሬው ይሄን ይመስላል። ስለተከታተላችሁ በጣም እናመሰግናለን። ባይ